ለፍቅር ለረጅም ጊዜ አብሮነትና ለትዳር ምቹ የሆነች ሴት ሊኖራት የሚገቡ ዋና ዋና ባህሪያት የሚከተሉት ናቸው። እርግጥ ነው ፍጹም የሆነ ሰው ባይኖርም እነዚህ ባህሪያት ግንኙነትን እጅግ ያማረና ጠንካራ ያደርጉታል። ግንኙነትን ይበልጥ ጠንካራ፣ አስተማማኝና የረጅም ጊዜ የሚያደርጉ ጥበባትን በዛሬው ቪዲዮ እንመለከታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮ እንደምትወዱት ስለማልጠራጠር ላይክ በማድረግ ጀምሩ። ወደ ቪዲዮ። አንደኛ፣ እውነተኛ ፍቅርና አክብሮት። አክብሮት ያላት፣ ሰውን በሰውነቱ አንተንም እንደ ትዳር አጋሯ የምታከብር፣ ሐሳብህን፣ ምርጫህንና የግል እሴቶችን ዝቅ አድርጋ አትመለከትም። ከልብ የምታፈቅር ሴት ፍቅሯ በሁኔታዎች ላይ ያልተመሰረተ፣ በገንዘብ፣ በስልጣን ወይንም በጥቅም ላይ ብቻ ያልተገደበና በችግርም ሆነ በደስታ ጊዜ አብራ ለመሆን የምትፈቅድ ሴት። ለስላሳ ልብ ያላት፣ ለአንተም ሆነ ለሌሎች ሴቶች ለምሳሌ ለቤተሰብ፣ ለጓደኛ ርህራሄና ደግነትን የምታሳይ ተንከባካቢ። ፍቅሯን በንግግር ብቻ ሳይሆን በተግባር በእንክብካቤና በትኩረት የምትገልጽ፣ ፍቅሯን በግልጽ የምታሳይ፣ ፍቅሯን ናፍቆቷንና አክብሮቷን በቃላትም ሆነ በተግባር በማቀፍም ሆነ በትናንሽ ስጦታዎች በአይነቷ ለመግለጽ የማታፍር ይቺ ጠንካራና የፍቅር ሴት ናት። የፍቅር ቋንቋን የምትረዳ፣ አንተ ፍቅር የሚሰማ እንዴት ሲደረግ እንደሆነ ለምሳሌ በማበረታቻ ቃል፣ አብሮ ጊዜ በማሳለፍ ወይንም በሌላ በምን እንደሆነ ተረድታ በዛ መንገድ ልብህን የምታረካ፣ የግንኙነታችሁን ክብር የምትጠብቅ፣ በመካከላችሁ ያለውን አለመግባባት ያንተን ሚስጥር ወይንም የግል ድክመቶችን ለጓደኞቿ፣ ለቤተሰቦቿ ወይንም በማህበራዊ ሚዲያ ፈትላ የማታወጣ፣ የመኝታ ቤታችሁንና የቤታችሁን ክብር ጠባቂ የሆነች ሴት፣ ያንተን ሚስጥር በራሷ ዘንድ አስተማማኝ ቦታ እንዳለው እንድታምን የምታደርግህ ድንቅ ሴት። ሁለተኛ፣ ግልጽነትና በጎ መግባባት። ሐሳቧን በግልጽ የምትናገር፣ የተሰማትን ነገር በንዴት ወይንም በቅሬታ ፈንታ በሰከነና በግልጽ መንገድ ማስረዳት የምትችል፣ አድማጭ የሆነች፣ ያንተን ስሜትና ሐሳብ በትዕግስት የምታዳምጥ፣ እኔ ብቻ ነኝ ልክ የማትል፣ የምታምንና የምትታመን፣ በሌለህበትም ቢሆን ላንተና ለቃል ኪዳኗ ታማኝ የሆነች፣ በእሷ ላይ ሙሉ እምነት እንዲኖርህ የምታደርግ፣ ይቅር ባይነት፣ ጥቃቅን ስህተቶችን ቂም አድርጋ የማትይዝ፣ ስህተት ሲፈጠር ይቅር የምትልና ያለፈውን ነገር እየቆሰቆሰች የማታደማ፣ ለማሸነፍ ሳይሆን ለመፍትሄ የምትጥር፣ ጠብ ወይም አለመግባባት ሲፈጠር ዓላማዋ አንተን ጥፋተኛ ማድረግ ወይንም ክርክሩን ማሸነፍ ሳይሆን ግንኙነቱን ለመጠበቅና መፍትሄ ለማግኘት መሆን አለበት። የራሷን ጥፋት የምታምን፣ ስህተት ስትሰራ አጥፍቻለሁ፣ አዝናለሁ ብላ ይቅርታ የመጠየቅ ትህትናና የሰፋ ልብ አላት። ሶስተኛ፣ ብስለትና ራስን መቻል። የስሜት ብስለት። ትናንሽ ነገሮችን አታጋንንም። ችግሮች ሲፈጠሩ በጭቅጭቅ ፈንታ በውይይት ለመፍታት ትጥራለች። በራሷ የምትተማመን፣ የራሷ ዓላማ፣ ህልምና ማንነት ያላት፣ ሙሉ በሙሉ በአንተ ላይ ብቻ ጥገኛ ሳትሆን ለአንተም ደጋፊ መሆን የምትችል፣ ሁኔታዎችን የምትረዳ። ህይወት ሁልጊዜ አልጋ ባልጋ ላይሆን ይችላል። ነገሮች እንደምታስበው ባይሆኑ፣ የገንዘብ እጥረት ቢኖር ወይንም እቅድ ቢበላሽ አብራ ተስማምታ የመጓዝና የመታገስ ጥንካሬ ያላት፣ ግትር ያልሆነች፣ በሁሉም ነገር እኔ እንዳልኩት ካልሆነ አትልም። ለግንኙነቱ ስትል አንዳንድ ነገሮችን መስዋዕት ለማድረግ ወይንም መሀል ላይ ለመገናኘት ፈቃደኛ ናት። ፈራጅም አይደለችም። በህይወት ያጋጠማትን ውድቀቶች፣ ፍርሃቶችን ወይንም ድክመቶችን ስትነግራት አቅልላ የማታይህ ወይንም የኋላ ኋላ እንደ ጦር መሳሪያ የማትጠቀምብህ፣ ከእሷ ጋር ስትሆን ሙሉ በራስ መተማመን እንዲሰማ የምታደርግ፣ የውስጥ ሰላም ያላት፣ በራሷ ማንነትና ህይወት ደስተኛ የሆነች ሴት። ያንን ሰላም ወደ አንተ ታመጣዋለች። ጭንቀትና ውጥረት ሳይሆን መረጋጋት የምታሰፍን ሴት ናት። አራተኛ፣ ደጋፊና አበረታች። ራዕይህን የምትደግፍ፣ ለዓላማ ለስኬትህ የምታበረታ፣ በከባድ ቀናትህ ከጎንህ የምትቆም፣ ምሰሶ መሆን የምትችል፣ አዎንታዊ አስተሳሰብ ያላት፣ ህይወትን በበጎ ጎኑ የምታይ፣ ጭንቀትና ውጥረት የምታቀልልህ፣ የምታደርግላትን የምታውቅ፣ የምታደርግላትን ትናንሽ ነገሮች እንኳን በትኩረት የምታይና የምታመሰግን፣ ያደረክላትን ነገር እንደ ግዴታ ብቻ አትቆጥረውም፣ ያንተን ጥረት የምታደንቅ፣ ለግንኙነታችሁም ሆነ ለህይወታችሁ የምትለፋውን ልፋት ስለምታውቅ
ጥረትን በማድነቅ የልብ እርካታንና መነሳሳትን ትሰጥሃለች። የተሻለ ሰው እንድትሆን የምታደርግህ ባህሪዋ፣ አኗኗሯና ንግግሯ አንተም ይበልጥ እንድትሰራ፣ እንድትበረታ፣ እንድትማርና መልካም ሰው እንድትሆን በበጎ መንገድ የሚያነሳሳህ ነው። ካለፍክበት ከፍ እንድትል የምታደርግህ ህይወትህ ወደ ኋላ እንዲሄድ ሳይሆን ካንተ ጋር ህይወትን ስትጀምር ሁሉም ነገርህ እንዲባረክና እንዲያድግ የምትተጋለ ሴት። አምስተኛ የግል ህይወትህና ነፃነትህን ማክበር። የራስህን ጊዜ የምትሰጥህ፣ ካንተ ጋር መሆን የምትወደውን ያህል ከጓደኞች ጋር የምታሳልፈውን ጊዜ የስራ ወይንም የትርፍ ጊዜ ማሳለፊያን አታናንቅም። ደህንነት የሚሰማት ያለ ምክንያት ከመጠን በላይ አትቀናም። የስልክህን የይለፍ ቃል ለመፈተሽ ወይንም እያንዳንዱን እርምጃህን ለመቆጣጠር አትሞክርም። ህይወትህን ቀለል የምታደርግ ሁልጊዜ ኮስታራ ወይንም አጉረምራሚ ያልሆነች፣ አብራህ የምትስቅ የምትቀልድና የህይወትን ከባድነት በጨዋታና በፈገግታ የምታቀል፣ ደስተኛ ትዝታዎችን የምትፈጥርልህ፣ በትናንሽ ነገሮች ደስታ አብራችሁ እንድታሳልፉና ጊዜያችሁ በደስታና በሳቅ እንዲያልፍ ለማድረግ የምትጥር፣ የጋራ ደስታን የምትሻ፣ ከሱ ምን አገኛለሁ ከሚል ስሜት ይልቅ ለሱ ምን መልካም ነገር ላድርግለት ብላ የምታስብ፣ ፍቅር መስጠትና መቀበል መሆኑን በሚገባ የተረዳች፣ ደግነት ባህሪዋ የሆነ ካንተ ጋር ብቻ ሳይሆን በአጠቃላይ በሰዎች ላይ ያላት ልብ ሩህሩህና ደግ የሆነች ሴት። ስድስተኛ ራስን ለማሻሻል ፍላጎት ያላት ሴት፣ አብራህ የምታድግ፣ ባለችበት መቆም የማትወድ፣ በእውቀት በባህሪም ሆነ በሙያ ራሷን ለማሻሻል የምትተጋ፣ አንተም እንድታድግ የምታበረታታ፣ ምክርን የምትቀበል፣ በበጎ መንገድ የምትሰጣትን አስተያየት ወይንም ቅሬታ በጥላቻ ሳይሆን ራሷን ለመፈተሽ እንደ መልካም አጋጣሚ የምታይ፣ በቀላሉ እጅ የማትሰጥ፣ ግንኙነቱ ላይ ማዕበል ወይንም ከባድ ፈተና ሲመጣ መፍትሄ ፍለጋ አብራህ የምትቆም እንጂ ገና ትንሽ ነገር ሲፈጠር ጥራህ ለመሄድ የማታስብ፣ የጀርባ አጥንት የምትሆንህ፣ ዓለም ሁሉ ቢዞርብህ እንኳ እሷ ግን ሁሌም ላንተ ደጋፊና አጋር መሆኗን በተግባር የምታሳይ፣ ለራሷ ዋጋ የምትሰጥ፣ የራሷን አካላዊ ስነልቦናዊና መንፈሳዊ ጤንነት የምትንከባከብ፣ ራሷን የምታከብር ሴት ሌላውን ሰው ማክበር እንዳለባት በደንብ ታውቃለች። በራሷ የምትተማመን፣ ውበቷን፣ እውቀቷንና ማንነቷን አምና የምትቀበል፣ ይህ በራስ የመተማመን ስሜቷ ግንኙነቱ ላይ አላስፈላጊ ጥርጣሬዎችንና የደህንነት ስሜት ማጣትን ያስቀራል። ሰባተኛ ከቤተሰብና ከጓደኞች ጋር ያላት ጤናማ ግንኙነት። የሰዎችን ወሰን የምታከብር፣ ያንተን ቤተሰቦችና የቅርብ ጓደኞችን የምታከብር፣ ካንተ ጋር ያላቸውን ግንኙነት ለመቁረጥ የማትሞክርና በመካከላችሁ ጤናማ ድልድይ የምትሆን፣ የራሷ ማህበራዊ ህይወት ያላት፣ ከቤተሰቦቿና ከጓደኞቿ ጋር መልካም ግንኙነት ያላት ሴት ሰዎችን እንዴት መያዝ እንዳለባት የምታውቅና የማህበራዊ ህይወት ብስለት ያላት መሆኑን ያሳያል። ስምንተኛ የገንዘብ አጠቃቀም ብስለት። ቆጣቢና አስተዋይ፣ የምታገኘውን ወይንም የምታገኙትን ገንዘብ ያለአግባብ ለቅንጦትና ለተለያዩ ነገሮች የማታባክን፣ ለወደፊት ህይወት እቅድና አርቆ አስተዋይነት ያላት፣ በጥረቱ የምትታገስ፣ በገንዘብ ረገድ ጥረትህን የምታግዝ እንጂ አቅምህን ከማይፈቅደው በላይ ፍላጎቶችን በመደርደር በአንተ ላይ ጫና የማትፈጥር ሴት። አንድ እውነታ ግን ልንገራችሁ፣ ለፍቅር ምቹ የሆነች ሴት ፍጹም የሆነች ወይንም የማትሳሳት አይደለችም። ነገር ግን ስህተቶቿን አምና ለማስተካከል ፈቃደኛ የሆነች፣ ካንተ ጋር ያላትን ትስስር የምታከብርና በህይወት ውስጥ እውነተኛ አጋር መሆን የምትችል ናት። ለፍቅር ምቹ የሆነች ሴት ማለት ህይወትን የምታቀል፣ ሰላም የምትሰጥህ፣ ካንተ ጋር አብራ ለማደግ የምትተጋ ናት። አንዲት ሴት ለፍቅር ምቹ ናት የሚባለው ያንተን ጥንካሬ የምታጎላ፣ ድክመትህን በትዕግስት የምትሸፍንና በህይወት ውስጥ የሰላም ምንጭ መሆን ስትችል ነው። ባጭሩ ለፍቅር ምቹ የሆነች ሴት ቤት ናት። ከውጪ ካለው ውጣ ውረድ፣ ፉክክርና ድካም በኋላ ወደ እሷ ስትመጣ የምታርፍባት፣ ራስህን ሰላም የምትሰጥባት፣ ለነገ አዲስ ጉልበት የምታገኝባት ምርጥ ስጦታ ናት። እነዚህን ባህሪያት ማስተዋል የምትችለው በትናንሽ የዕለት ተዕለት ድርጊቶቿ፣ በጭንቀት ጊዜ በምትወስደው ውሳኔና በተለይ ከሷ በታች ያሉትን በምትይዝበት መንገድ ነው። እነዚህን ባህሪያት በአንዲት ሴት ላይ ስትፈልግ አንተም ለሷ ተስማሚና እነዚህን በጎ ነገሮች የምትመልስላት መሆንህን ማረጋገጥ ለፍቅራችሁ ትልቅ ስኬት ነው። እናንተ ሴቶችዬ ይህችን ሴት ለመሆን በራሷ የምትተማመን ጎበዝ፣ ለባሏ ደግና አብረው ልትቆም የምትችል፣ በሐዘኑም በደስታውም በእድገቶቹም በውድቀቶቹም የምታማክረው ከጎኑ የማትጠፋ ያችን ጀግናና መልካም ሴት ለመሆን ምን ያክል
ጥረት ላይ ናችሁ። ይህችን ሴት ለመሆን እነዚህም ባህሪያቶች በተቻለ መጠን ከራሳችሁ ጋር በማግባባትና በመዋደድ ከትዳራችሁ ጋር ጥሩ የፍቅር ግንኙነትና ጊዜ እንዲኖራችሁ ለማድረግ ሞክሩ። የዛሬው ቪዲዮ ይህንን ይመስል ነበር። በቪዲዮ ላይ ያላችሁን አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ። ቀጣይ በሌላ ቪዲዮ እስክንገናኝ ሰላም ሁኑ።